ጦር የታወጀባት ከሆነና የተገደደች ከሆነ ለመከላከል ዝግጁ መሆኗን እያሳየች ነው። ቃላትነትን ያዘለ የሆነና ክፋትን ያዘለ የሆነ የኢትዮጵያው መግለጫ ነው። ግብጽ ከዚህ በኋላ የዚህ አይነቱን ውይይት ከኢትዮጵያ ጋር እንደማትቀጥልበት አውጇል። ኢትዮጵያን በፖለቲካና በጂኦግራፊ ማሰር እና ማጣበብና ማጨናነቅ ነው። አሁን ላይ ሁሉም ሰው በኢንቨስትመንት ሀብት እየገነባ ባለበት ሰዓት ከነሱ ውስጥ አንዱ ላይ ያደርጋችሁ ጊፍት ሪል ስቴት በመሃል መርካቶ ላይ የንግድ ሱቆችን ከ18 ካሬ ጀምሮ በ4.5 ሚሊዮን ብር ጠቅላላ ዋጋ በ450 ሺህ ብር 10% ቅድመ ክፍያ የህይወቱን ኢንቨስትመንቶን ያርጉ ይሎታል። እንዲሁም ለመኖሪያ ቤት ፈላጊዎች በሙሉ በመሃል አዲስ አበባ በለገሃር ቢኖሩበት ወይም ቢያከራዩት የሚያተርፉበት የዕድሜ ልክ ኢንቨስትመንት ግንባታቸው ከ80% የደረሱ በአንድ ዓመት የሚጠናቀቁ ቤቶችን በ10% ቅድመ ክፍያ በ4555 የባንክ አማራጭ አመቻችተን እንጠብቆታለን። ባለ 1 መኝታ 65 ካሬ በ720 ሺህ፣ ባለ 2 መኝታ 108 ካሬ በ1.2 ሚሊዮን፣ ባለ 3 መኝታ 163 ካሬ በ1.8 ሚሊዮን ብር ቅድመ ክፍያ ብቻ የቤት ባለቤት ይሆኑ ይሎታል። ለበለጠ መረጃና ለሳይት ጉብኝት በ0981 83 42 52 ይደውሉ። ጊፍት ሪል ስቴት። بعد ساعات من إعلان إسرائيل فتح معبر رفح بالقوة لطرد الفلسطينيين، اغتيال الرجل الذي كان سيتولى تنفيذ العملية ياسر أبو شباب. እንግዲህ የእስራኤልና የኢትዮጵያን ጉዳይ ለማመሳሰልና አንድ ላይ ለማያያዝ የመግቢያ ያደረገው እስራኤል የማዕበር ፈትህ ማዕበር معبر رفح የሚባለውን መተላለፊያ በመክፈት የፍልስጤም ወንድሞች ከጋዛ በግድ እንዲወጡ መስመር ያሳየች እንዲሁም በዛ አካባቢ ላይ ለመከላከል ምናምን ከተዘጋጁት ታጋዮች መካከል አንዱን እንደዚሁ በማገት ወይም በመግደል የተለያዩ ስራዎችን እየሰራች ነው ይላል። فمن الذي قام بتصفيته؟ እና ማን ነው ለመሆኑ ይህንን ተግባር የፈጸመው? وما سر هجوم إسرائيل وإثيوبيا على مصر في وقت واحد؟ ስለዚህ ለና የእስራኤል በድንበር በዚህ መልኩ እኛን መድፈር፣ በሁለተኛ ደረጃ ደግሞ ኢትዮጵያ በውጭ ጉዳይ ሚኒስትሯ በኩል እኛን መድፈር ሁለቱም በአንድ ጊዜ መምጣቱ ምንድነው የሚያሳየው? في يوم واحد تقريبا وبنبرة تكاد تتطابق صعدت كل من إسرائيل وإثيوبيا تصريحاتها ضد مصر بصورة متزامنة. ሁለቱም እስራኤልም ኢትዮጵያም በአንድ ጊዜ በአንድ ወቅት ይህንን መሰል በግብጽ ላይ ጠንካራ የሆነ እርምጃ እንግዲህ በተስሪሓት ነው የሚለው። እንግዲህ ተስሪሓት ማለት መግለጫ መስጠት እንግዲህ እነሱን መጉዳት እንደሆነ አድርጎ እየነገረን ነውና ሁለቱም እንደዚህ አይነት ከባድ የሆነ መግለጫዎችን በአንድ ወቅት እንዴት ሊሰጡን ቻሉ? بما يوحي بأن حدثا ما يجري التحضير له في الخفاء. ስለዚህ ይህ የሚያሳየው በድብቅ ሁለቱም አንድ ላይ እየሰሩብን እንደሆነ ነው ይላል። እንግዲህ ምን ያህል እስከዛሬ ድረስ ያጃጃሉት የአረቡ ዓለምና የሙስሊሙ ዓለም እስራኤልን ሁሉ ጊዜ በተለይ ከፍልስጤም ጋር በተያያዘ ለፍልስጤም ያለንን ፍቅር ለፍልስጤም ህዝቦች እንደዚሁ መጎዳት አክቹአሊ ማንም ህዝብ ሊጎዳ አይገባም ግን ያቃሉ የአረቡና በተለይ የሙስሊሙ ዓለም ምን ያህል ለእስራኤል ወይም በእስራኤልና በፍልስጤም ጉዳይ ላይ ያለውን ስሜት በደንብ ያውቁታል። ስለዚህ ያቺን ስሜት ለመኮርኮር አሁን ደግሞ ጭራሽ ዓለም በሙሉ የተሳተፈበት የሆነ ሆኗል። በተለይ የፍልስጤም በጋዛ ጉዳይ ላይ የተፈጸሙ ነገር ዓለም በሙሉ ወደ ፍልስጤም ወንድሞችና እህቶች ልቡን እንዲያዞር ያደረገበት አጋጣሚ ነው። ስለዚህ በፊት የተወሰኑ ህዝቦችን ብቻ ሲያጮረብሩበት የኖሩት ይህ የሆነው ሂደት አሁንም ካዋጣ ብለው ለዓለም ደግሞ ይህንኑ ነገር ሊሸጡ ይፈልጋሉ። يزداد الأمر غرابة مع تصريح رئيس الوزراء الإسرائيلي قبل أيام. ይህ ጉዳይ የበለጠ አስገራሚ የሚሆነው የእስራኤሉ
ጠቅላይ ሚኒስትር ቢንያሚን ኔታንያሁ ከ3 ቀን በፊት የሰጠው መግለጫ ነው። حين قال إنه يحتاج إلى عفو شامل عن القضايا التي يحاكم فيها لأن በሁሉም እሱ ላይ የቀረበበትን ክስ በተመለከተ ሙሉ በሙሉ የይቅር አካሄድ በዓለም ፍርድ ቤት ሊኬድ ይገባል ወይም የዓለም በዚህ ጉዳይ ላይ ተስማማ አካል በሙሉ ይህን ጉዳይ ሊተው ይገባል ሲል መግለጫ ሰጥቷል። أحداثا ضخمة ستقع قريبا في المنطقة بعد ይህም የሆነው ደግሞ ከዛ ጋራ ተያይዞ ከፍተኛ የሆነ ችግር ራሱ እየተፈጠረ ባለበት ሁኔታ ነው በአካባቢው ላይ። أعلنت إسرائيل أنها ستفتح معبر رفح من الجانب الفلسطيني الذي تسيطر عليه لخروج الفلسطينيين فقط بما አሁን ላይ የእስራኤልና የፍልስጤን ድንበር የሆነው ማዕበር ረፋህ የሚባለው ቦታን ሙሉ በሙሉ በመክፈት ፍልስጤኖች መውጣት እንዲችሉ ፍልስጤኖች ብቻ ማለፍ እንዲችሉ ያውም ሰላማዊ የሆኑ ሰዎች ብቻ መውጣት እንዲችሉ እያመቻቸች ነው። يعني عدم السماح بعودتهم مرة أخرى وأن እዛም በዚሁ በር ደግሞ ተመልሰው እነዚሁ ፍልስጤኖች መግባት እንዳይችሉ የወጣ መልሶ መግባት አይችልም የሚልና ግን መውጣት ደግሞ አለበት የሚል አይነት አካሄድን እየሄደች ነው። هو سيكون طريق خروج بلا عودة وزعمت በዚህም የመውጫ ብቻ ያለ መመለሻ ወይም መመለሻ የሌለው የሆነ መውጫ يهونال خروج بلا عودة توتال مملس يلم أن هذا الأمر سيتم بتنسيق مع القاهرة كانت يهم دقمو يمفتسمو كايرو غارا بمسمامات نو كنسو غارا بمتبابر نو بلو مغلقا ستوال إله تصريح الإسرائيلي صادما ومفاجئا لا لأن نقرقن يه مغلقا إذن لا كايروم عسدنقاجنا عديس يهونا يمتسمو سبر زينان هو غير صحيح بالكامل فحسب بل لأنه محاولة جديدة وكبيرة لخلق أزمة على الحدود المصرية سلازي يها كايدم ياسايو عندنا ببوتاو وين باكابابيو لاي ችግር እንዲፈጠርና ከግብግብ እንዲፈጠር መንገድ የሚከፍተው ሌላው ከግብጽ ጋራ ያለውን የፖለቲካ ሂደት ደግሞ ምን ያህል የሚያበላሸው መሆኑንም የሚያሳይ ነው። إظهار مصر وكأنها ترفض استقبال لاجئين في محاولة لإحراجها أمام المجتمع الدولي ሌላው በዓለም አቀፉ ማህበረሰብ አይን ግብጽ የስደተኛ ተቀባይ ዓለመሆኑን ለማሳየት ነው። ህዝቡን ካባረረች በኋላ በግድ ግብጽ ደግሞ ይሄን ነገር አይደረግም ብላ መከላከል ከጀመረች ህዝቡን አለ መቀበል ከጀመረች ይሄ ማለት የግብጽ መንግስት ስደተኞችን ለመቀበል ዝግጁ አይደለም ብሎ ለመክሰስ እንዲመቻት ለማድረግ ነው። تزامن مع هذا التصعيد الإسرائيلي أصدرت الخارجية الإثيوبية بيانا ስለዚህ እንዲህ አይነቱ የእስራኤል ልዩ የማሳቀልና ከፍ የማድረግ ጉዳዮችን አካሄድ እየተፈጸመ ባለበት ሁኔታ የኢትዮጵያው የውጭ ጉዳይ ሚኒስትር መግለጫ ሰጠ። دائيا تجاه مصر خرج በጣም ጠላትነትን ያዘለ የሆነና ክፋትን ያዘለ የሆነ የኢትዮጵያው መግለጫ عن كل الأعراف الدبلوماسية وكأن هناك تنسيقا خفيا بين الطرفين فقط ስለዚህ ይህንን የሁለቱን ሚስጥራዊ የሆነ ቅንጅትን በሚያሳይ መልኩ ከዲፕሎማሲያዊ አግባብ የራቀ የሆነ መግለጫ ነው የተሰጠው። በአረብኛ ፕሮግራም ላይ ስለው የነበረው እስኪ የኛን የኢትዮጵያ የውጭ ጉዳይ ሚኒስትር ያወጣው መግለጫና የነሱን መግለጫ እስኪ አብረን እንመዝነው። እስኪ የትኛው ነው ጠላትነት ያለበት የትኛው ነው ስርዓትና ለከት የለሽ የሆነው? ውሃችን እያሉ ከዛ መዛት ቀይ መስመር ነው አካባቢውን እናተራምሰዋለን ከኛ ኃይል የሚያመልጥ ማንም የለም እጃችንን አጣጥፈን አንጠብቅም እንደዚህ የሚሉ በጣም የሻከሩ የሆኑ ከዲፕሎማሲያዊ ቃላት በጣም የሸሹ የሆኑ ነገሮችን የሚናገረው የሆነው ግብጽ ባለበት ኢትዮጵያ ይህ የቅኝ ግዛት ውሎች ላይ ተመስርቶ የሚጠየቅ የሆነ አጉል መብትን አንቀበልም
እንደዚሁም ደግሞ በግብጽ በኩል የህዳሴ ግድቡ ላይ የሚሰጠው አጉል የሆነ ትንታኔና እንደዚሁም መግለጫዎችም አንቀበልም። ፍትሃዊ እኩልነት እና ተገቢ የሆነ አጠቃቀምን በውሃው ላይ እንፈልጋለን የሚሉ ናቸው። አጠቃላይ የኢትዮጵያ እና ያውኑን ዘመን የ21ኛውን ክፍለ ዘመን የሚመጥን የሆነ ደግሞ የውሃ ላይ ስምምነትና አካሄድ ነው የምንፈልገው ብሎ ኢትዮጵያ መግለጹ ነው ይህንን መግለጫ እንግዲህ በጣም የከፋና አደገኛ አድርገው የሚወስዱት። قد وصف البيان دول القرن الإفريقي بأنها دول ضعيفة ومفككة في ሌላው እዛው መግለጫ ውስጥ ራሳቸው የገነጣጠሏቸውንና የበጣጠሷቸውን ሀገራት ተንተርሶ ወይም ራሳቸው ደካማና ራሳቸው መቆም ያልቻሉ ሀገሮችን ግብጽ ተንተርሳ ኢትዮጵያ ላይ የምታደርገውን ጫና ተቃውሟል። ይሄ እንግዲህ ሰሞኑን የሚታወቅ ነው። በሶማሌ በኩል፣ በኤርትራ በኩል፣ በጅቡቲ በኩል ኢትዮጵያን የሚያክል ሀገር ከነሱ ጋር በሚወዳደርበት ወቅት ያው እንደገለጸው ነው በጣም ትናንሽ የሆኑ ሀገሮችን ተንተርሳ በእነሱ በኩል ለመረበሽ መሞከር ይረብሻል። የተወሰነ ግን ይሳካል ወይ ነው። ለምሳሌ ቁንጫ እኮ ትልልቅ ውሻዎችን ለተወሰነ ጊዜ ልትረብሸው ትችላለች። ግን ያ ማለት ቋሚ የሆነ ረብሻ ትረብሸዋለች ማለት አይደለም። ስለዚህ ትናንሽ የሆኑ ተለጣፊ የሆኑ ሀገራት በግብጽ ተደግፈው መጥተው እኛ ላይ አንዳንድ ነገሮችን ለማድረስ ቢሞክሩ እና አካባቢውን ሊያተራምሱ ቢሞክሩ ጊዜያዊ ነው የሚሆነው ለማለት ነው የኢትዮጵያው መግለጫ። ስለዚህ እና ተገቢም አይደለም አይሳካላቸውም ብላ ነው ኢትዮጵያ የገለጸችው። አሁን ላይ ሁሉም ሰው በኢንቨስትመንት ሀብት እየገነባ ባለበት ሰዓት ከነሱ ውስጥ አንዱ ላይ ያደርጋችሁ ጊፍት ሪል ስቴት በመሃል መርካቶ ላይ የንግድ ሱቆችን ከ18 ካሬ ጀምሮ በ4.5 ሚሊዮን ብር ጠቅላላ ዋጋ በ450 ሺህ ብር 10% ቅድመ ክፍያ የህይወቱን ኢንቨስትመንትን ያርጉ ይሎታል። እንዲሁም ለመኖሪያ ቤት ፈላጊዎች በሙሉ በመሃል አዲስ አበባ በለገሃር ቢኖሩበት ወይም ቢያከራዩት የሚያተርፉበት የዕድሜ ልክ ኢንቨስትመንት ግንባታቸው ከ80% የደረሱ በአንድ ዓመት የሚጠናቀቁ ቤቶችን በ10% ቅድመ ክፍያ በ4555 የባንክ አማራጭ አመቻችተን እንጠብቆታለን። ባለ 1 መኝታ 65 ካሬ በ720 ሺህ፣ ባለ 2 መኝታ 108 ካሬ በ1.2 ሚሊዮን፣ ባለ 3 መኝታ 163 ካሬ በ1.8 ሚሊዮን ብር ቅድመ ክፍያ ብቻ የቤት ባለቤት ይሆኑ ይሎታል። ለበለጠ መረጃና ለሳይት ጉብኝት በ0981 83 42 52 ይደውሉ። ጊፍት ሪል ስቴት. إشارة إلى أنها تخضع للموقف المصري ثم أعلن البيان صراحة في ملف ስለዚህ ይህ አባባል ግብጽን በቀጥታ ለመንካትና እንደዚሁም በግልጽ ደግሞ ባስቀመጠ ሁኔታ في مياه النيل أن إثيوبيا غير ملزمة بأن تطلب الإذن من أحد للتصرف في مياه النيل. ሌላው በውሃዋ ላይ ኢትዮጵያ ምንም አይነት ለመስራት ምንም ነገር ለፕሮጀክቶችን ለመስራት ከማንም ፍቃድን አትጠይቅም። ፍቃድ መጠየቅና ተስማምቶ ደግሞ በሆነ ውል ውስጥ አብሮ መስራት ሁለቱ በጣም ይለያያልና ማለት ነው። ግን እሱ ግን ነገሮችን ለማሰር የሚፈልገው ምንድነው? በውሃው የኛ ነውና የፈለግነው እናደርጋለን እንዳለች ነው የሚታሰብ። تلمح أديس أبابا إلى أن النيل الأزرق أصبح ملكية إثيوبية خالصة وهو ስለዚህ በኢትዮጵያ በዚህ አይነቱ አነጋገር አሽሙራዊ በሆነ መልኩ ይህ ውሃ ከዚህ በኋላ የኢትዮጵያ ሙሉ መብትና የኢትዮጵያ ሙሉ በኢትዮጵያ ሙሉ ባለቤትነት ስር የወደቀ መሆኑን እየነገረችን ነው። موقف يخالف القانون الدولي الخاص بالأنهار العابرة للحدود. ይሄ ደግሞ ድንበር ተሻጋሪ በሆኑ የውሃ ውሎች የዓለም አቀፉ ሕግ ላይ የተቀመጠውን አካሄድ የሚጣረስ የሆነ ነው። أمر واقع بالنسبة لإثيوبيا ولكنه ليس أمرا واقعا بالنسبة لمصر. هذا ይህ ኢትዮጵያ ተጨባጭ የምትለው ነገር ለሷ ሊሆን ይችላል። ነገር ግን በዓለም አቀፉ እይታ ግን ተጨባጭ ሊሆን አይችልም። نهر دولي لابد أن يكون هناك اتفاق ملزم يوقع عليه الدول الثلاث. هذا ስለዚህ ይህ ውሃ የዓለም አቀፉ ስምምነት የሚለው ሶስቱም አካላት ወይም ተሳታፊ ሀገራት በሙሉ አስገዳጅ ውልን ሊፈርሙ ይገባል ይላል። اتفاق የሌለ ነገር ነው የሚሆነው። يشمل تشغيل وإدارة السد. እና ይህ ደግሞ ሂደት የሚያጠቃለው ከሆነው ነገር ይህንን ግድብ አብሮ ማስተዳደር የሚልን ይጨምራል። እንደዚህ አይነት ህግ የለም በዚህ ዓለም ላይ። أما مصر فقد أغلقت باب التفاوض بالفعل
وسبق በግብጽ በኩል ስናይ በእውነቱም የዚህ አይነቱን የውይይት ሂደት ሙሉ በሙሉ ዘግታለች وزير خارجيتها أن أعلن صراحة أن القاهرة لم تعد راغبة في تفاوض جديد በውጭ ጉዳይ ሚኒስትሯ በድር አብዱልዓጢ በኩል ግብጽ ከዚህ በኋላ የዚህ አይነቱን ውይይት ከኢትዮጵያ ጋር እንደማትቀጥልበት አውጇል هذا يعني أن مرحلة التفاوض انتهت وأن ስለዚህ የሚያሳየው ይሄ የውይይት መድረክ የሚባለው ነገር አብቅቷል خيارات أخرى يجري العمل عليها من ስለዚህ በግብጽ በኩል ሌላ አማራጮች እየተከደበት ነው ያለው ማለት ነው بينها تطويق إثيوبيا سياسيا واقتصاديا ያለ ማፈር ማለት ስለዚህ ሁለተኛው አማራጭ ግብጽ እየሄደችበት ያለው ነገር ኢትዮጵያን በፖለቲካና በጂኦግራፊ ማሰር እና ማጣበብና ማጨናነቅ ነው تعزيز الوجود العسكري في محيطها ሌላው በተለያዩ የሷ አካባቢና አዋሳኝ የሆኑ ሀገራት ላይ ወታደራዊ የሆነ አሰላለፍን ማጠናከር ومخطئ من يتوهم أن مصر ستغض الطرف عن تهديد وجود لأمنها المائي وسنظل ግብጽ ፈጽሞ አይኖቿን ታዘነብላለች ወይም ደግሞ እይታዋን ትተዋለች ማለት ማሰብ ማይታሰብ ነው ወይም የተሳሳተ ሰው ነው እንደዚህ የሚያስብ متابعين وسنتخذ كافة التدابير المكفولة بموجب القانون الدولي للحفاظ على مقدرات شعبنا الوجودية يا ህዝባችን የመኖርና የመሞት ጥያቄ ወይም የሞት ሽረት ጥያቄን የሚወስን በሆነ ጉዳይ ላይ ዝም ብለን ምናይ አይሆንም ስለዚህ ወሳኝ ነው ምንለውንና ተገቢ ነው ምንለውን እርምጃ በተገቢው ጊዜ እንወስዳለን اثيوبيا للاسف الشديد انها واخده المياه سلعه سياسيه وده لا يمكن الاعتراف به ኢትዮጵያ ይህንን ውሃ የፖለቲካ መሻሻጫ ልታደርገው ታስባለች ይሄ ደግሞ አይሳካም سوف لا نقبل أن تتأثر حصة مياه النيل ولن የናይል ውሃችን ድርሻ ፈጽሞ እንዲነካ አንፈቅድም نسمح بنقصان حصة مصر ولو متر مكعب واحد 1 ሜትር ኪዩብ ቢሆንም የግብጽ የውሃ ድርሻ እንዲጎድል አንፈቅድም ይላል ይሄ የመስኖ ሚኒስትሩ ሃኒስ ወይሊም የሚባለው ሰው ነው وأن مصر تحتفظ بحقها كاملا في الدفاع عن مصالحها المائية إذا የውሃ ፍላጎቶቿን ለማስከበር ሙሉ የሆነ ኃይሏን በመጠቀም ትከላከላለች ይሄ ደግሞ የውጭ ጉዳይ ሚኒስትሩ በድር አብዱልዓጢ حدث ضرر وفقا لما يكفله القانون الدولي የዓለም አቀፍ ህግ በሚፈቅደው መልኩ በቃ የዓለም አቀፍ ህግ ደግሞ እንደዚህ አይነቱን ግርግርም አይፈቅድም ስለዚህ አይፈቅድም ማለት وفي المقابل تتحدث تقارير عن أن إثيوبيا تواصل دعم قوات الدعم السريع في السودان በሌላ በኩል ኢትዮጵያ የልዩ ኃይሉን ሐሚቲ ወታደሮች ድጋፏን መስጠት ቀጥላለች وتمنحها قاعدة عسكرية في إقليم بني شنغول دعم በቤኒሻንጉል ክልል ላይ የወታደራዊ ቤዝም ሰጥታዋለች ይላል ያውን ነጭ ውሸት ነውና እንደዚህ አይነቱን ቅጥፈት እንግዲህ በሚዲያቸው ላይ ያው መልስ ይፈልጋሉ ማለት له في حربه ضد الجيش السوداني ومحاولة لإضعاف النفوذ المصري الداعم للجيش ሌላው የዚህ የኢትዮጵያ አካሄድ የሱዳኑን ወታደር ለማጥቃት አንደኛ ሁለተኛ የግብጽን በሱዳኑ የአብዱልፈታህ አልቡርሃን ወታደር ላይ ያለውን እርዳታና በሱ ላይ ያለውን እጅ ለማዳከም የሚኬድ ሂደት ነው كما يبدو أن إثيوبيا تريد من وراء هجومها على مصر التغطية على أزمة سد النهضة الذي فشل في توليد الكهرباء كما كان معلنا ሌላው የህዳሴው ግድብ እንደተነገረለት የህዳሴን ሂደት በደንብ ማሟላት ገና እየቻለ ባለመሆኑ ያንን የኢትዮጵያ ደካማ ሂደትን ለመሸፈን የሚደረግ የሆነ መግለጫ ነው وقد تأكد أن التصعيد الإسرائيلي الإثيوبي يجري بصورة منسقة ስለዚህ የእስራኤሉም የኢትዮጵያውም መግለጫዎችና ማካበዶች እኩል በቅንጅት
እየተደረጉ እንደሆነ ያሳያል። بعدما أعلن وزير الخارجية الإسرائيلي أنه تحدث مع نظيره الإثيوبي قبل يوم واحد فقط من هذا التصعيد. በተለይ ይህ አይነቱ የማካበድ በኢትዮጵያ በኩል ከመምጣቱ አንድ ቀን ቀድሞ ብቻ የእስራኤሉ የውጭ ጉዳይ ሚኒስትር ከመሰሉ የኢትዮጵያ የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ጋር እንደተነጋገረ ገልጾ ነበር። في دلالة على أن الأمر ليس مصادفة ما يجري. ስለዚህ ይህ ጉዳይ የሚያሳየን በድንገት ወይም በአጋጣሚ የተደረገ እንዳልሆነ ነው። الآن يشير إلى أن المنطقة مقبلة على تصعيد كبير يتم. ስለዚህ አካባቢው ለአዲስ የሆነ የመካበድ ሂደት የተጋለጠ እንደሆነ ነው የሚያሳየው። التخطيط له ضد مصر في ሁሉ በግብጽ ላይ በተቃራኒ የተሰራ ሴራ እና እቅድ ተግባራዊ የሆነ ነው ማለት ነው። محاولة أخيرة وأوسع من كل ما سبق لفرض الأمر الواقع وهذا ተለይም ተጨባጭ ነገር ላይ ግብጽን የማስቀመጥ ሂደት ያው በድንበሩ በኩል ህዝቦችን ለቆ ያው ስደት ተቀባያለሽ ወይስ አትቀበይም አለዛ ስደት ተቀባይ አይደለሽም ብሎ ይሞንጀሉ ማለት ነው በእስራኤሉ በኩል። በእኛ በኩል ደግሞ ግድቡን ገድቦ በመንፈልገው መልኩ ተስማሚያለሽ አለዛ የራስሽ ጉዳይ ብሎ መተው ማለት ما يفسر ارتفاع حدة التصريحات خلال الساعات الماضية إضافة إلى رسالة. ስለዚህ ያውን ምናየው ከዛም ከዚህም የሚመጣው ከፍ ያለ ድምጽ በግብጽ ላይ ይህን ነው የሚያሳየው። الردع غير المباشرة التي توجهها مصر بالكشف عن قدراتها العسكرية داخل معرض إيدكس. ስለዚህ ነው ግብጽ ኤዴክስ የሚባል አዲስ የተለያዩ የጦር ኃይሎቿን የምታሳይበት የሆነ ሾው ወይም ደግሞ ትዕይንት እየተፈጸመ ያለው በግብጽ በኩል። الإعلان عن أسلحة مصرية محلية يمكن أن تصل إلى العمق الإسرائيلي. በግብጽ በኩል በግብጽ ሰራሽ የሆነ እስራኤል የውስጥ ሀገር ድረስ ሄዶ ጥቃት መፈጸም የሚያስችል የሆነ ብቃት እንዳላት የሚያሳዩ መሳሪያዎችን በትዕይንት መልኩ ያሳየችው ይላል። طول ما دولة لديها قوة بشرية كبيرة وقادرين على القتال وتنتج أسلحتها بنفسها أو جزء منه على الأقل خاصة وسائل الدفاع الجوي المسيرات صواريخ الأرض أرض. ኢትዮጵያ ግብጽ በተለያዩ ድሮኖች የታጠቀች የተለያዩ አውሮፕላኖችን በራሷ የተወሰነውን ፓርት በመስራት ጭምር የተለያዩ ጥቃቶችን መመከት የሚያስችላት አስፈላጊ ሲሆን ማጥቃትም የሚያስችላት የሆነ ብቃትን እየገነባች ነው። تعتبر تهديد لأي دولة جار. رئيس الوزراء الإسرائيلي اليوم ነገር ግን ይህ ሁሉ ሂደት ለማንኛውም ጎረቤቶቿ ማስፈራሪያ ወይም ደግሞ ማስጠንቀቂያ ማለት አይደለም። محاصر سياسيا ويحاول توسيع دائرة الصراع وجر مصر إلى أزمة جديدة لينجو بنفسه. ስለዚህ የእስራኤሉ መሪ በተለያዩ የውስጥ ችግሮችና የውጭ ጫናዎች ከፍተኛ የሆነ ውጥረት ውስጥ ስለሚገኝ ከዚህ ለማምለጫ ግብጽን የመረጠ ይመስላል። تحاول إثيوبيا استغلال اللحظة لفرض واقع جديد في ملف النيل. ሌላው ኢትዮጵያ ደግሞ ይህንን አጋጣሚ እንደዚሁ በመጠቀም በናይል ላይ ሌላ አዲስ ተጨባጭን እኛ ላይ ለማስቀመጥ እየተንቀሳቀሰች ነው። المنطقة على ما يبدو تستعد لحدث كبير وهذا الحدث ሁኔታዎች የሚያሳዩት አካባቢው ለተለየ ሁኔታ እየተዘጋጀ ነው። يبدو أنه موجه إلى مصر التي ግን ሁሉም በግብጽ ላይ የተነሳ ነው። كثفت خلال الأيام الأخيرة تدريباتها العسكرية في ለዚህ ነው ግብጽ በመጨረሻዎቹ አካባቢ በጣም ከፍተኛ የሆነ የስልጠናዎችን ፕሮግራሞች እያጣደፈችው ያለችው دلالة على جاهزية كاملة لخوض ግብጽ ሙሉ በሙሉ ዝግጁ መሆኗንም እያሳየች المعركة إن فرضت عليها. ይህም ውትድርና ወይም ጦር የታወጀባት ከሆነና የተገደደች ከሆነ ለመከላከል ዝግጁ መሆኗን እያሳየች ነው። እንግዲህ የግብፁ ድንፋታ ቀጥሏል በመታየት መልኩ።
እንደዚህ አይነቱን ነገር ያሳዩ ከዛ በኋላ ደግሞ አስፈራሩኝ ማለት አሁን ላይ ሁሉም ሰው በኢንቨስትመንት ሀብት እየገነባ ባለበት ሰዓት ከነሱ ውስጥ አንዱ ላይ ያደርጋችሁ ጊፍት ሪል ስቴት በመሃል መርካቶ ላይ የንግድ ሱቆችን ከ18 ካሬ ጀምሮ በ4.5 ሚሊዮን ብር ጠቅላላ ዋጋ በ450 ሺህ ብር 10% ቅድመ ክፍያ የህይወቱን ኢንቨስትመንቶን ያርጉ ይሎታል። እንዲሁም ለመኖሪያ ቤት ፈላጊዎች በሙሉ በመሃል አዲስ አበባ በለገሃር ቢኖሩበት ወይም ቢያከራዩት የሚያተርፉበት የዕድሜ ልክ ኢንቨስትመንት ግንባታቸው ከ80% የደረሱ በአንድ ዓመት የሚጠናቀቁ ቤቶችን በ10% ቅድመ ክፍያ በ4555 የባንክ አማራጭ አመቻችተን እንጠብቆታለን። ባለ 1 መኝታ 65 ካሬ በ720 ሺህ፣ ባለ 2 መኝታ 108 ካሬ በ1.2 ሚሊዮን፣ ባለ 3 መኝታ 163 ካሬ በ1.8 ሚሊዮን ብር ቅድመ ክፍያ ብቻ የቤት ባለቤት ይሆኑ ይሎታል። ለበለጠ መረጃና ለሳይት ጉብኝት በ0981 83 42 52 ይደውሉ። ጊፍት ሪል ስቴት